ጌታችን የተሰቀለውን መከራ ሞቱን፣ ጎኑን መወጋቱን፣ ደሙን ማፍሰሱን፣ መሰቀሉን እያሰባችሁ ነው። ስለዚህ እግዚአብሔር ድካማችሁንና ጸሎታችሁን ስግደታችሁንና መዝሙራችሁን ይቀበላችሁ። ከሕሊና ሥጋ የተነሳ በሕሊና መንፈስ የምትክትን ሁሉ በፈቃዱ ይፈጽምላችሁ። ተስፋ ትንሣኤውን ይስጣችሁ። የደስታውን ቃል ያሰማችሁ። ለይቅርታው ቸርነት ከመከራ ይሰውራችሁ። ደቀ መዛሙርቱን እንደጎበኛቸው እንዲሁ እናንተንም ይጎብኛችሁ። በኃጢአት እንዳትወድቁ ይደግፋችሁ። ከሐዘናችሁ ያረጋጋችሁ፣ ከድካማችሁም ያጽናችሁ። እናንተንም ለማገልገል የተዘጋጀው ከመሆን ከኔ ከአገልጋያችሁ ጋር በሩቅና በቅርብ ሁሉ ካሉ በጸሎታችሁም ከተማጸኑ ወንድሞቻችን ሁሉ ጋር ጌታችን ኢየሱስ ክርስቶስ በመጣ ጊዜ በደስታ ቀን ከእናንተ ጋር አንድ ይሆኑ ዘንድ በአባታችሁ ጉባኤ በቀኙ ያቁማችሁ። በጌታችን በኢየሱስ ክርስቶስ ሥጋና ደም ተድላ ደስታ ወደሚገኝበት ቤቱ ወደ መንግሥተ ሰማያት ያግባችሁ ለዘላለሙ አሜን። 41 ጊዜ ኪርያላይሶን። ሰዓተ ማልት ዘዓርብ ከሰላም የመጀመሪያው ላይ በባህር ዳር ሀገረ ስብከት ዋና ስራ አስኪያጅ እንዲሁም ሊቃውንተ ቤተ ክርስቲያንና በአጠቃላይ በውስጥም በውጭም የተሰበሰባችሁ ክርስቲያኖች እንደምን ዋላችሁ? እንኳን አደረሳችሁ። አሜን። አምላካችን እግዚአብሔር ሕይወታችን ጊዜውን ባርኮ እስከዚህ ድረስ ስላደረሰን ስሙ የተመሰገነው እያልኩኝ አሁን ብፁዕነታቸው የመጨረሻውን ትምህርትና አባታዊ መልእክት የሚሰጡበት ጊዜ ስለሆነ በያላችሁበት ሆናችሁ አረፍ አረፍ ብላችሁ ትምህርቱን እንዲሁም ቃለ ምዕዳኑን እንድትከታተሉ በእግዚአብሔር ስም አሳስባችኋለሁ። ቀጥታ ወደ ብፁዕነታቸው። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ እግዚአብሔር በቸርነቱ የጠራችሁና የመረጣችሁ በማደሪያው የተሰበሰባችሁ የመከራው ተሳታፊዎች፣ በንጹሕ ደሙ የተዋጃችሁና የተገዛችሁ የተገዛን ሁላችንም ከሁሉ አስቀድሞ እንደምን ዋላችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
ይህ ዕለት ታላቅ ዕለት ነው። የነፃነት ዕለት ነው። ክብርን የወረስንበት ዕለት ነው። ልጅነታችን የተመለሰበት ዕለት ነው። የደም ዋጋ ስለኛ የተከፈለበት ዕለት ነው። በአንድ መልኩ ደስታችንን በፍጹም ሕሊናችን እግዚአብሔርን እያመሰገን ስናከብረው፣ በሌላ መልኩ ደግሞ ስለኛ ስለ በደለኞች ስለኛ ስለ ኃጢአተኞች የእኛን መከራ ተቀብሎ የእኛን ግርፋት ተገርፎ የእኛን ቁስል ቆስሎ ብዙና ብዙ ጽዋትወ መከራዎችን ስለኛ በመቀበሉ እናዝናለን። ደስታንም ሐዘንንም በአንድ ላይ እናከብረዋለን ማለት ነው። በአንድ መልኩ እንደሰታለን፣ በሌላ መልኩ እናዝናለን። ምክንያቱም በነቢያቱ ትንቢት አምላካችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ባይመጣ ኖሮ የእኛን መከራ ግርፋት ተቀብሎ በሞቱ ሞትን ድል ባያደርግና ነፃነትን ባያጎናጽፈን ኖሮ እንዲሁ ከንቶች ሆነን እንቀር ስለነበረ የእሱ ቸርነቱ ብዙ ነውና በቸርነቱ ይህንን ዕለት ተጨማሪ ዕድሜ አድርጎ ስለሰጠን ክብርና ምስጋና ለእርሱ ይሁንልን። ትምህርቱን ስንማር ነው የዋልነው። ምንባቡ እያንዳንዱ አስተማሪ ነው፣ አብራሪም የሚያስፈልገው አይደለም። ላውሰወተ ነገር ያህል ጥቂት አረፍተ ነገሮችን ወደ እናንተ ማስተላለፍ እፈልጋለሁኝ። ርዕስ አድርገን የምንጠቀምበት የማቴዎስ ወንጌል ምዕራፍ 27 ቁጥር 19 ላይ ያለውን ቃል ነው። ሙሉ ቃሉ እንዲህ ይላል። ወንዘ ይነብር ጲላጦስ አውደ ለአከታቢሁ ብእሲቱን ዘትብል ውቅ ኢተአብስ ላዕሌውቱ ጻድቅ እስመ ብዙኃ ሐመምኩ በዛቲ ሌሊት በሕልሜ በእንቲአሁ። ጲላጦስ በአደባባይ ተቀምጦ ሳለ በዚህ ጻድቅ ሰው ላይ እንዳትበድል እወቅ፣ ዛሬ በዚች ሌሊት በሕልሜ ስለ እርሱ ብዙ ተሰቃይቻለሁና ስትል ሚስቱ ላከችበት ይለናል የእግዚአብሔር ቃል። በዚህ ጻድቅ ሰው ላይ እንዳትበድል እወቅ። ይህንን ቃል ሁላችንም መሪ አድርገን በሕይወታችን እንድንጠቀምበት፣ በተግባር እንድናውለው፣ በስራም እንድንገልጠው፣ በቃል ብቻ ያይደለ በተግባር ለተወሰኑ ሰዓታት ደቂቃዎች ብቻ ያይደለ መላው ዘመናችንን እንድንጠቀምበት በአእምሯችን በደንብ አድርገን እናስርጸው። በዚህ ጻድቅ ሰው ላይ እንዳትበድል እወቅ። ሁላችሁም ተናገሩት ይህንን ቃል። በዚህ ጻድቅ ሰው ላይ እንዳትበድል እወቅ። ድገሙት። አሁንም እንደገና እንድገመው። የሕይወታችን መመሪያ እንዲሆን ማንንም እንዳንበድል፣ ማንንም እንዳናስቀይም፣ ማንንም እንዳናሳዝን ይህን ቃል የዕለቱ መሪ ቃል አድርገን እንጠቀምበት። የሚገርም ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ
ወደዚህ ዓለም ከመጣ በኋላ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ይህንን አልጫውን ዓለም ለማጣፈጥ እየዞረ እያስተማረ ገቢረ ተአምራቱን እያደረገ በብዙ የሚቆጠሩ ሰዎችን ሰብስቦ ነበረ። በዛሬው ዕለት ግን እነዚያ ተአምራት የተደረገላቸው፣ ፈውስ የተደረገላቸው፣ ተርበው የመገባቸው፣ ታመው የፈወሳቸው፣ ብዙና ብዙ መከራ ደርሶባቸው ከመከራቸው የገላገላቸው ከጥቂቶቹ እናቶቻችንና እህቶቻችን ከአንዱ ደቀ መዝሙር ከዮሐንስና ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ውጭ ሁሉም በያሉበት ተበትነው ነበረ፣ ጠፍተው ነበረ። ምክንያቱም ጊዜው የመከራ ቀን ነው፣ ፈታኝ ነው። የክርስቶስ ነኝ ብሎ ለመመስከር አደገኛ ነው፣ ያስገርፋል፣ ለሞትም ሊያበቃ ይችላል። ስለዚህ በደህናው ቀን የተከተሉት ታምራት የተደረገላቸው ወደኋላ ሲሸሹና ሲደበቁ የጲላጦስ ሚስት ቬሮኒካ ወይም አብሮቅላ ብላ ቤተ ክርስቲያናችን የምትጠራት ለባለቤቷ በዚህ ጻድቅ ሰው ላይ እንዳትበድል እወቅ የሚል መልእክት ነበር ለባለቤቷ የላከችው። ይህች እናት አማኙን አልተከተለችውም። ይህች እናት ገቢረ ተአምራት ከተደረገላቸው እናቶቻችን አንዷንም አይደለችም። ይህች እናት በቤተ መንግስቱ በተድላ በደስታ የምትኖር ናት። ይህች እናት ከአምልኮተ እግዚአብሔር የራቀች ናት። የሮማዊው የፈራጁ የገዢው የጲላጦስ ባለቤት ነች። ግን እግዚአብሔር ሊጠራ ሲፈልግ ሊጠራ የፈለገውን ልብ ሊያምን የፈለገውን ሰው የሚጠራበት መንገዱ አይመረመርም፣ ቸር ነውና። በዚያ በቤተ መንግስቱ ሁና በተድላ በደስታ እየኖረች ግን እውነትን ፈላጊ ነበረች ማለት ነው። ከእውነት ጋር ዝምድና ነበራት። ያስተማራት ስለሌለ ያወቀችው ስለሌለ ስለ ክርስቶስም በሩቁ ስትሰማ እንጂ አብራ ተከትላ ያየችው የሆነላት የተደረገላት የተመለከተችው ስለሌለ ልቧ ንጹሕ ስለሆነ ብቻ እነሆ እግዚአብሔር በዚያች ሌሊት የተረጋጋ እንቅልፍ እንዳትተኛ አድርጎ በሕልሟ ብዙና ብዙ ድንቅ ስራዎችን አሳያት። አንደኛ ባለቤቷ በፍርድ ወንበር ተቀምጧልና በክርስቶስ ሊፈርድ ተዘጋጅቷልና ሊፈርድ ደግሞ ዝግጅቱ ሮማዊውን ንጉሠ ነገሥት ለማስደሰት ሊቃነ ካህናቱን ለማስደሰት እንጂ እውነትን እውነት ብሎ ለመፍረድ የመወሰን አቅሙ ደካማ ሆኖ ስላየችው ቀጥታ እግዚአብሔር በሕልሟ የገለጠላትን ወደ ባለቤቷ ነው የላከች። በዚህ ጻድቅ ሰው ላይ እንዳትበድል እወቅ፣ ፍርድ እንዳታዛባ፣ ፍርድ እንዳታጣምም። ጻድቅ ነው ያለ። ጻድቅ ማለት ውሸት የሌለበት እንከን የሌለበት እውነት ብቻ። ጻድቅ ለሚል ስም ሐሰት አይቀጸልለትም። ከሐሰትም ጋር ግንኙነት የለውም። ጻድቅ ነው፣ ፍጹም ነው፣ እውነተኛ ነው፣ የታመነ ነው። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደግሞ ጽድቅ የባህሪው ነው። አንድን ሰው ጻድቅ ብንለው፣ አንድን ሰው እውነተኛ ብንለው የተሰጠው ነው፣ በጸጋ ያገኘው ነው፣ ከራሱ ከባህሪው ያገኘው አይደለም። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ግን ጻድቅነት የባህሪው ነው። ስለዚህ በባህሪው ጻድቅ የሆነውን እውነተኛ የሆነውን አምላካችን ኢየሱስ ክርስቶስን አየችው።
ባሏ በሱ ላይ ሊፈርድ እንደተዘጋጀም በሕልሟ ተረዳች። ይህንን በማድረጉም ጥቁር ዘንዶ ሲውጠው ትመለከታለች። እጅግ የሚያስፈራ፣ እጅግ የሚያሰቅቅ። ስለዚህ ይህንን አየች። የእሱን ብቻ አይደለም ያየች፣ እሷንም ስትገረፍ አየችው። መግረፊያውም እጅግ ስለታማ በሆነ እንደ ኳስ በተድቦለቦለ ግን ስለት ያለው ቆርጦ የሚጥል አንድ ጊዜ ሲያርፍ ስጋን ይዞ የሚነሳ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን የገረፉበት። ስለዚህ ይህንን ሁሉ ስቃይ ካየች በኋላ ባለቤቷን ማስጠንቀቂያ ነው የሰጠችው። አንድ በአጭሩ ጊዜ ስለሌለ 2 ልጆች ነበሯት። እነዚህ 2 ልጆቿ ደግሞ የጲላጦስ የገዢውና የእሷ ልጆች ናቸው። ግን ተናግረው የማያውቁ ከተወለዱበት ጊዜ ጀምሮ ምንም ነገር ቃል የማይወጣቸው የማይናገሩ የማይሰሙ ዝም ብሎ በአንክሮ ብቻ የሚታዩ በመደነቅ ብቻ የሚታዩ እንደ ወላጅ ሐሳብ የመንግስት ወራሾች ይሆኑልናል ተብለው በደስታ የተወለዱ እንደ እግዚአብሔር ደግሞ የማይናገሩ የማይጋገሩ ሆነው ቁጭ ያሉ ለታምር በዘመናቸው የወላጆቻቸውን እንኳ ፍቅር ለመግለጥ አባዬ እማዬ ማለት የማይችሉ ልጆች እነሆ በዚህ ዕለት ለፍርድ ሲቆም ማለት ነው። ወደ ፍርድ በቆመበት ሰዓት ተናጋሪዎች ያደረጋቸው እግዚአብሔር። ንግግራቸውም ከባድ ነበረ። ለዚያ ለባልሽ ወዮለት፣ ወዮታ ይገባዋል፣ በጻድቁ ላይ ሊፈርድ ተዘጋጅቷልና። እሷን በሕልሟ አሳይቷታል። ሕፃናቱን ደግሞ ተናግረው የማያውቁትን የአፍ መፍቻቸው እውነተኛ ምስክርነት ነው የሆነው። በዚህ ዓለም ቋንቋ አይደለም አፋቸውን የፈቱት፣ ማለት ጸያፍ በሆነ ቋንቋ ወላጆች ለልጆቻቸው ስደባት ስደበው እየተባባሉ ቋንቋ ለማስተማር በሚጠበቡበት ዓለማዊ ያነጋገር ዘይቤና ፈሊጥም አይደለም። ለዚያ ለባልሽ ወዮለት፣ ተጠንቀቅ በዩ ነው ያሏት። እሷ ካየችው ሕልም ጋር ልጆቿ ከተናገሩት ሐሳብ ጋር እጅግ ውስጧን ነካት። በተድላ በደስታ የምትኖር እናት ልትሸከመው የማትችል ሕልም ሰምታ ዝም ብላ ማለፍ የማትችለው ቃል ከልጆቿ ሰማች። ለባለቤቷ መልእክቱን ልካለች። አይ በሕልሜም ያየሁትን ልጆቼም የነገሩኝን ልኬያለሁ፣ ነግሬዋለሁ። ከዚህ በኋላ የራሱ ጉዳይ ብላ ቁጭ ለማለት አልደፈረችም። ሕሊናዋም አልፈቀደም። ምክንያቱም የሚፈረድበት እውነተኛ ጻድቅ ስለሆነ ያለ አበሳው፣ ያለ ኃጢአቱ፣ ያለ በደሉ የሰውን ልጅ ለማዳን ብቻ ወደዚህ ዓለም በመምጣቱ የሰው ልጅ መድኃኒቱን ደግሞ አሜን ብሎ በመቀበል ፋንታ መከራ ሊያደርስበት ዳኛውም እንደ ዳኝነት ተሰይሞ እውነትን ስቶ እውነትን ለቆ እውነት ለምኔ ብሎ ሊፈርድበት እንደተዘጋጀ አውቃ መናገሯ ብቻ ሳይበቃት ከቤተ መንግሥቱ ወጥታ የክብር ልብሷን ለብሳ ወደሚሰቀልበት ወደ ቀራንዮ ነበረ የገሰገሰችው። ማንም ሊያስቆማት አልቻለም። ብዙ የሮማ ወታደሮች በጭካኔያቸው የሚታወቁ በኃይላቸው የሚታወቁ የታዘዙትን ከማድረግ ወደ ኋላ የማይመለሱ ርኅራኄ የጎደላቸው ቢገፋትም እንኳ በፍጹም ማንም ላይቋቋማት ወስና በእግሮቿ አቧራማውን መንገድ ተራራውን ቁልቁለቱን ያለ ኀፍረት በድፍረት ያለ ፍርሃት በድፍረት ለመመስከር ገሰገሰች ይለናል። እንዲህ እያለች ሁሉንም እያቆራረጠች
አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደሚጓዝበት ቦታ ላይ ስትደርስ ሁሉን የፈጠረ እግዚአብሔር ሕሙማንን የፈወሰው ተራሮችን፣ ኮረብቶችን በልዩ ልዩ ህብረ ቀለማት ባላቸው አበቦች የሚያሳምራቸውና የሚያስጌጣቸው እነሆ ፊቱ በደም ታጥቦ ልብሶቹ ተቀዳደው የለበሰው ልብስ ተቀዳዶ መስቀሉን ተሸክሞ እየወደቀ እየተነሳ ስታየው በርኅራኄ ልቧ በእውነተኛ እናትነት ትናንትና አብረው ከኖሩት ከተመላለሱት ይልቅ ያለምንም ፍርሃት በድፍረት የክብር መጎናጸፊያዋን የሐር መጎናጸፊያዋን አውጥታ ወዙን ጠረገችው። ላቡን ደሙን በዚህ ላይ በፊቱ ላይ የተሸፈነውን እነሆ ጠረገች ይለናል። እግዚአብሔር ቸር ነው። ከየት እንደጠራት ተመልከቱ። ከምን እንደጠራት ተመልከቱ። ከተከታዮቿ አንዷ አልነበረችም። አሁንም እናስታውስ። ታማ የዳነችም አይደለችም። 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ነበረች። ሀብቷን ንብረቷን የጨረሰች ልብሱን ብነካ ድናለሁ ብላ እንደ ቃሏም እንደ እምነቷም የተደረገላት እሷን አይደለችም ይች። ሌሎችም ልጆቻቸው የታመሙባቸው ልጄን ማርልኝ እያሉ በፊቱ የወደቁ የተነሱ ነበሩ። እሷንም አይደሉም፣ እነሱንም አይደለችም። ይቺ በቤተ መንግስቱ በተድላ በደስታ በክብር የምትኖር እመቤት ናት። ሌላ የገዢው ሚስት ነች። ስለዚህ ለእሷ ያ ቤተ መንግስቱ ምኗም አይደለም። በዚያ ሰዓት ለእሷ ያ ክብሩ ምኗም አይደለም። ለእሷ የጌጥ የክብር ልብሶቿ ምኖቿም አይደሉም። የበለጠ ክብሯ፣ የበለጠ ልብሷ፣ የበለጠ ፈጣሪዋ በፍጡራኑ እጅ ከባለቤቷ ጀምሮ በፈረዱበት መከራውን እያየ አይተዋለችና። ወደ ኋላ ልመለስና በዚህ ጻድቅ ሰው ላይ እንዳትበድል ብላ ነግራው ነበር። ቃሏን ሰማና አደረገው? አላደረገውም። እንዳትበድል ተጠንቀቅ፣ ዛሬ በሕልሜ አይቼዋለሁና ብዙ ሕማምም ብዙ መከራም ተቀብያለሁና ብለዋለች። ዱዳ የነበሩ ልጆቿም የተናገሩትን ገልጻለታለች። ግን የዚህ ዓለሙ ኑሮ፣ የዚህ ዓለሙ ስልጣን፣ የዚህ ዓለሙ ገዥነት እንደ ልብ ነፃ ሊያወጣው አልቻለም። ምክንያቱም የእሷን ቃል ቢፈጽም ሌላ ተቃዋሚ እንዳለው ያውቃል። እሱም ቄሳሩ፣ ጸሐፍት ፈሪሳውያኑ፣ ካህናቱም ሊቃነ ካህናቱም ተሰብስበው ለማዳን በሞከረበት ሰዓት አልሞከረም ማለት አይደለም፣ ብዙ ሞክሯል። በልማዱም በሕጉም ማንን ልፍታላችሁ? በየጊዜው በበዓሉ አንዳንድ እስረኛ ይፈታ ነበርና ከእስረኞች መካከል ደግሞ እጅግ አደገኛ የተባለ ደም አፍሳሽ ወንበዴ በርባን ተብሎ ስሙ የተነገረለት የተጠራ ስም አጠራሩ በውንብድናው የታወቀ ነበርና እሱን ልፍታላችሁ ክርስቶስ ኢየሱስን የሚልም ጥያቄ አቅርቦላቸዋል። ክርስቶስ ኢየሱስን ስቀለው፣ በአንድ ድምፅ ነው የጮሁት። ስቀለው ስቀለው ነው ያሉት። በርባንን ግን ፍታው ነው ያሉት። ስለዚህ ክርስቶስን ካልሰቀልክ፣ በርባንን ካልፈታ ደግሞ የቄሳር ወዳጁ አይደለህም ነው ያሉት። የቄሳር ወዳጁ አይደለም። ስለዚህ የቄሳር ወዳጁ ከሆንክ፣ የቄሳር ታዛዡ ከሆንክ፣ ቄሳር ያሰለጠነህ ገዢ ከሆንክ የቄሳርን ሕግና ስርዓት ብቻ ትፈጽማለህ። ክርስቶስን ስቀል ነው ያሉት። ስለዚህ የባለቤቱ ጩኸት ዋጋ አላገኘም ማለት ነው። ለማዳን ሞከረ። የቄሳር ወዳጅ አለመሆን ደግሞ የሚያመጣበትን ፈተና ተረዳ። ምናልባት ቢያዝኑለት ብሎ በአይሁድ ሕግ የተገረፈ አይሰቀልም።
ምክንያቱም ተገርፏልና ተቀጥቷልና። ስለዚህ ግረፉት ብሎ ነው የሰጠ። ተገረፈ። ግን ግርፋቱ ብቻ አይበቃንም ነው ያሉ። አሁንም ስቀለው ነው ሁሉም አብረው የጮሁት። ተሰቀለ። በባለቤቱ አማካኝነት የተላለፈለትን መልእክት ጲላጦስ መፈጸም አልቻለም። ስለዚህ እንዲሰቀል ፈቀደ፣ ወደደ፣ ፈረደ። የእሱን ከንቱነትም የተረዳችው አሁን ቤተ መንግሥት የሚባለው ገዢ የሚባለው ትዳር ሁሉም ጥንቅር ይበል ብላ ጌታዋንና አምላኳን ማንም ሐዋርያ ሳያስተምራት በሕልሟ የተማረችውንና ያየችውን ያወቀችውን ተከትላ ሄደች። በልብሷም ወዙን ጠረገች። እነሆ በልብሷ ላይ ሌላ የመጀመሪያ ታምር ተደረገ። ማንም ሰዓሊ ያልሳለው፣ እኔ ነኝ ገሌ ሳለው የማይባል የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስዕሉ እሷ መጎናጸፊያ ላይ ታትሞ ነው ያገኘችው። እምነት ይሏችኋል፣ ይሄ ነው። ጥሪም ይሏችኋል፣ ይሄ ነው። ብዙ ተነግሮን ብዙ ተብለን አንድም ብለው አመስጥረው ነግረውን ማመን አቅቶን ስንንገዳገድ፣ ማመን አቅቷቸው ሲንገዳገዱ፣ ይህች እናት ግን እገሌ ሰባኪ ሰበካት ሳትባል እግዚአብሔር ፈቅዶላት በሕልሟ ባየችው ልጆቿ በመሰከሩት ምስክርነት ብቻ ፈጣሪዋን ፈልጋ ያገኘች፣ የመከራው ተሳታፊም የሆነች፣ በመስቀሉ ጉዞ አብራ የተጓዘች፣ በልብሷም በክብረ ልብሷም ወዙን የጠረገች፣ እነሆ የመድኃኒታችን የኢየሱስ ክርስቶስንም የመጀመሪያውን ስዕሉን ያገኘች እናት ናት። ለዚህ ነው ዛሬ ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራ መቀበል ሞቱን ስናስብ እንደዚህ ማዳን ነውና ዓላማው፣ በውስጥ ያሉትንም በውጭ ያሉትንም። የሚገርመው ከውስጥ ያለው ወጥቶ ሲሄድ ይሁዳ የቤቱ የታመነ ሰው ነበር። ትናንት ብለናል። የታመነ ሰው ነበረ። ከውስጥ ወጥቶ ሄደ አሳልፎ ሰጥቶ። ይቺ ደግሞ በውጭ የነበረች ናት፣ ምንም ያልተነገረላት። እሷን ደግሞ ወደ ውስጥ አመጣት፣ የክብሩ ወራሽ አደረጋት። ታዲያ የእሷ ፍቅር የእሷ ርኅራኄም ለአምላኳ ለፈጣሪዋ ያደረገችው መንፈሳዊ ሥራ ሁሉ ምንም እንኳ ቅዱስ ጲላጦስ ቅዱስ ተብሏል። በኋላ ጲላጦስ በጊዜው ወላዋይ ቢሆንም በጊዜው መወሰን አቅቶት ቢንገዳገድም በጊዜው መወሰን አቅቶት አድኘዋለሁ በቃ በርባንን ለሞት ክርስቶስን ለሕይወት ብሎ የመፍረድ አቅምም ባይኖረውም እነሆ መጨረሻ ላይ ግን ልቡ ከፍርሃት እንጂ ከውስጡ ጨርሶ ለመካድ አላሰበምና እዚያው ላይ ዝቅ ብለን ብንመለከተው ምንድን ነው በደሉ? ያደረገው በደል እያለ ይነግረናል። ስቀለው ስቀለው ሲሉት ምን አደረገ? ምን ሰራ? ምንድን ነው ኃጢአቱ? እያለም ተሟግቷል። ቁጥር 23 ላይ ምን እኮየ ገብረ መስፍኑም ምን ክፉ ሥራ ሰራ አላቸው። እነርሱ ግን ስቀለው 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 እያሉ አብዝተው ጮኹ። ጨርሶ እውነትን አለማጣቱን የምናየው ምን ክፉ ሥራ ሰራ እያለ ነው የሚናገረው። ግን ጩኸታቸው አስደንግጦታል፣ ቄሳሩ አስፈርቶታል። ስለዚህ ያለው ምርጫ መፍረድ ነበረበት፣ ፈረደ። በመጨረሻም እነሆ በባለቤቱ አማካይነት በሱም ደግሞ ጨርሶ አለመካድና የእግዚአብሔር ሰውነቱን አለማጣት የክብር ወራሽ ሆኗል። እሱም የመጨረሻውን ሳያፍር ሳይፈራ ዛሬ ላይ ለመፍረድ ፈርቶ የነበረው በመጨረሻ ግን ከባለቤቱ ጋር እኔ የክርስቶስ ነኝ ብሎ በክርስቶስ አምኖ የመጨረሻውን የድል አክሊልም ተቀዳጅቷል። ስለዚህ ዛሬ መድኃኒታችን ኢየሱስ ክርስቶስ ቀደም ብዬ እንደነገርኳችሁ ስለኛ መከራ የተቀበለበት ዕለት ነው። እኛን በማዳኑ ደስታችን ወሰን የለውም።
መከራ መቀበል የሚገባን ደግሞ መከራ ሳንቀበል የእኛን መከራ በመቀበሉ ደግሞ እናዝናለን፣ እናለቅሳለንም እናነባለንም። ምክንያቱም መቀጣት የሚገባን እኛ ስንሆን መቀጣት የማይገባው ተቀጣ፣ መገረፍ የማይገባው ተገረፈ፣ መሞት የማይገባው ሞተ። ግን በሞቱ ሞትን ድል አድርጎ ይነሳ ዘንድ ነው። ወደፊት ይቀጥላል። ስለዚህ ወይቤ ተፈጸመ ሁሉ፣ የነቢያቱም ትንቢት የመጻሕፍቱም ሁሉ ዝግጅት ሁሉም ተፈጸመ። ቅድም ሲነበብ ሰምታችኋል። የመጨረሻው ሁሉም ተፈጸመ፣ አንድ የቀረ የለም የነቢያት ትንቢት። ስለዚህ የእኛን መከራ ተቀበለ፣ በሕማሙ ከሕማማችን ፈወሰን፣ በሞቱ ከሞት አዳነን፣ ሞትን ገደለልን፣ በጽድቁ ከኃጢአት ሰወረን፣ ኃጢአትን ገደለው። ችግሩ እሱ በጽድቁ ኃጢአትን ገድሎት ነበር። እኛ ግን ኃጢአትን እንደገና ነፍስ እየዘራንበት ሕይወት እየሰጠነው መልሰን እንዲንቀሳቀስ በሕይወታችን እንዲሰለጥን እናደርገዋለን እና ከአብሮቅላ ወይም ከቬሮኒካ ዛሬ ካስተላለፋችሁ መልእክት ልንማር የሚገባን በዚህ ጻድቅ ሰው ላይ እንዳትበድል እወቅ የሚለውን በአእምሯችን እናያዘው ብያቸዋለሁ። አሁን ራሳችንን እንጠይቅ። በዚህ ጻድቅ ሰው ላይ እናውቅ ይሆን ወይስ አልበደልንም? መስሎን ተሳስተን ወይም ደግሞ በወሬ አይደለም የሚፈታው። ገሌን የገሌ ጉዳይ የተረዳው አይመስለኝም ይላሉ ብዙዎቹ። ከዚያ በኋላ ያለ ምንም ርኅራኄ በጭካኔ አላደረስንም ብለን እያንዳንዳችን ራሳችንን ነው የምንጠይቀው። ማን ሊናገርልን አይችልም። በወንድማችን፣ በእህታችን፣ በእናታችን፣ በአባታችን፣ በወገናችን በንጹህ ደም ላይ በንጹህ ሰው ላይ እንዳትበድል ተጠንቀቅ ነው። እንዳንበድል ተጠንቅቀን እናውቃለን? ከበደልንስ ይቅርታ ለመጠየቅ ንስሐ ለመግባት ራሳችንን አዘጋጅተናል? አዎ፣ መስሎንም ተሳስተንም በወሬ በመሳሰሉት ነገሮች ብዙ እውነተኞችን ልንበድል እንችላለን። ቁም ነገሩ ግን ቶሎ ንስሐ መግባት ነው። በንስሐ ራስን መሰወር ነው። ራስን ማዳን ነው። ራስን ለእግዚአብሔር ማስገዛት ነው። አለበለዚያ የጨከነ ልብ ይዘን የምንመላለስ ከሆነ ከባድ ነው የሚሆነው። ይህንን ዕለት ስናነሳ ከሰው ልጆች ይልቅ እነዚህ ግዑዛን የምንላቸው የማይናገሩ የምንላቸው ፍጥረታት ርኅራኄያቸውን አይተናል። ይሄ መጋረጃ ምንም የሚናገረው የለም። አመመኝ እንዲሆንኩኝ የሚል አይደለም። ይህ መጋረጃ እንኳ ከላይ እስከታች ተከፍሏል። ሙታን ተነስተዋል፣ እየዞሩም አስተምረዋል። ጨረቃም ወደ ደምነት ተለውጣለች፣ ፀሐይም ብርሃኗን ከልክላለች። ምክንያቱም የሁሉም ፈጣሪ ሁሉንም ካለመኖር ወደ መኖር ያመጣ በግፈኞች ተሰቅሏልና፣ በግፈኞች የሞት ፍርድ ተፈርዶበታልና። የሰው ልጆች ግን ቅድም እንዳልነው በአብዛኞቹ ስቀለው ሲሉ አንዲት እናት ናት በዚያን ዘመን የተገኘችው። አንዲት እናት በዚህ ጻድቅ ሰው ላይ እንዳትበድል ተጠንቀቅ ያለች። ስለዚህ ከነዚህ ከግዑዛኑ እንዳናንስ ራሳችንን ለንስሐ እናዘጋጅ። እግዚአብሔር መሐሪ ነው። ብዙዎቻችን እኔን ይምረኝ ይሆን የሚሉ ብዙ እናቶች እንሰማለን። እኔን ይምረኝ ይሆን የሚሉ ብዙ ወንድሞች እንሰማቸዋለን። መልካም ነው።
ይሄ ኃጢአትን አግዝፎ ማየት ነው። በድያለሁ ማለትን ያሳያል። ለንስሐ መንገድ መጥረግን ያመለክታል። ይምረኝ ይሆንን ለሚለው ግን መልሱ አዎ አንተን ይምርሃል፣ አዎ አንቺን ይምርሻል። ምክንያቱስ እግዚአብሔር መሐሪ ስለሆነ፣ እግዚአብሔር ቸር ስለሆነ፣ እግዚአብሔር ይቅር ባይ ስለሆነ፣ እግዚአብሔር ኃጢአትን የሚቆጣጠር ስላልሆነ፣ እግዚአብሔር ዘማውን ድንግል የሚያደርግ ስለሆነ፣ ነፍሰ ገዳዩን ነፍስ እንዳልገደለ ንጽሕና ቅድስና ሰጥቶ በቃ ልጄ ብሎ የሚቀበል ግሩምና ድንቅ አምላክ ስለሆነ የፈረደበትን እኮ ከዚህ መማር ያለብን ከጲላጦስ እኮ እንማራለን። ጲላጦስ እኮ ፈርዶበታል በፈራጁ ላይ፣ በእውነተኛው ፈራጁ ላይ። መላእክት በፊቱ ሊቆሙ የማይችሉ የሚንቀጠቀጡለት፣ የሚሮዱለት፣ ከዋክብት የረገፉለትን፣ ፀሐይ ጨረቃ ደም የሆኑለትን፣ ብርሃኗን ፀሐይ የከለከለችለትን እኮ እሱ እፊቱ አቁሞ ፈርዶበታል። ፈረደብኝ ብሎ ግን ከክብር አላራቀውም። እንደውም ቅዱስ የሚል ስም ነው የሰጠው። ሲመለስ ንስሐ በመግባቱ በድያለሁ በማለቱ ያ ሲጎመጅለት ሲሳሳለት የነበረው ስልጣኑ ይህ ለምኔ ነው በቃኝ፣ ከንቱ ነገር ነው አየሁኝ፣ ከዚህ የተሻለ ሌላ አለ። ስለዚህ የኔ ንጉሠ ነገሥት ምድራዊው ቄሳር አይደለም፣ ለቄሳሩ እንደ ቄሳርነቱ እገዛለታለሁ እንጂ የኔ ንጉሠ ነገሥት ኢየሱስ ክርስቶስ ነው፣ እኔንም የፈጠረኝ፣ ስለ እኔም መከራ የተቀበለ፣ እኔም የፈረድኩበት፣ ሁሉን ማድረግ ሲችል እኔን ኃጢአተኛውን የታገሰ ለንስሐ ያበቃ ብሎ ሲቀርብ እኮ ቅዱስ ብሎ ነው የሰየመው። ባለቤቱንም ቅድስት ብሎ ነው የሰየመላት። ስለዚህ አዎ ኃጢአተኞች ነን ብሎ ማመን የመጀመሪያው ነው። ግን እግዚአብሔር ይምረናል ለሚለው ጥያቄያችን መሐሪ ነው፣ ይምረናል፣ ይቅር ባይ ነው፣ ይቅር ይለናል ብለን እንመን። ከተነሳያን የሚጠበቀው ለንስሐ አባት ኃጢአትን መንገር ብቻ ነው። ከተነሳያን የሚጠበቀው ያለ ኀፍረት ኃጢአትን ሲያደርግ ያላፈረ ሰው፣ ኃጢአትን ሲሰራ ያላፈረ ሰው በንስሐ አባቱ ፊት ቀርቦ ራሱን ከሶ እግዚአብሔር ፍርድ እንዲሰጠው ኃጢአት ሰርቻለሁ ይሄን ብሎ ኃጢአቱን ዘርዝሮ ለንስሐ አባቱ መንገር ነው። ከዚያ ከኃጢአቱ ነጽቶ የቅድስና ባለቤት ሆኖ የእግዚአብሔር ሰው ሆኖ በእግዚአብሔር ቤት በክብር መኖር ነው። የዚህ ዓለሙ ጉዳይ ለነ ጲላጦስም አልሆነም። ምንም ቢጎመጁለት ለጊዜው፣ በኋላ ግን እውነት ጠርታቸዋለች። ብዙ ጊዜ ይህ ዓለም ብዙዎችን ይጠልፋል፣ ያስጎመጃል፣ ያባብላል፣ ያታልላል፣ ይሸነግላል፣ እንደ ሕፃን ልጅ በተስፋ ያሸጋግራል። ግን መጨረሻው ሲታይ ባዶ ነው፣ ለምን የማይጠቅም ነው። ለዚህ ደግሞ ሌላ መጻሕፍት ማገላበጥ አያስፈልግም። በዘመናችን ትናንትና ከትናንትና ወዲያ ያሉትን ወደኋላ እየሄድን ስንመለከት ባለጸጎች የነበሩ ደህይተው እናገኛቸዋለን። ባለስልጣናት የነበሩ ከስልጣናቸው ተሽረው ደጀጸኞች ሆነው እንመለከታቸዋለን። ነፍሰ ገዳዮች፣ አሳዳጆች የነበሩ አካላቸውን አጥተው አጉራሽ ያዢ አንሺ ጣይ ፈልገው እንዳልሆነ ሆነው አወዳደቃቸው ከፍቶ እንመለከታቸዋለን። ስለዚህ እዚህ ዓለም ነገር ከንቱና ከንቱ መሆኑን እንደው ማመኑ ብቻ ነው የሚጠቅመው። መማር የምንችለው ከፊታችን ከምናየው ነገር ነው። በጽድቅ ያሉ፣ ለጽድቅ የተሰደዱ፣ ለጽድቅ የተራቡ፣ ለጽድቅ የኖሩ፣ አምላካቸውን ያመኑ የተማጸኑ፣ አምላካቸውን በምን ያለወጡ፣ ይህ ዓለም ያልገዛቸው ደግሞ በክብር ሲኖሩ እንመለከታቸዋለን። ትናንትና የነበሩት ቄሳሮች ስም አጠራራቸው ጠፍቷል። ቢጠሩም ዝም ብሎ ከንቱ ስም ነው። ስለ ጭካኔያቸው፣ ስለ አረመኔነታቸው፣ ስለ ፈላጭነታቸው፣ ስለ ቆራጭነታቸው፣ ስለ ነፍሰ ገዳይነታቸው፣ ስለ አሳዳጅነታቸው ነው። ምንም ትርጉም የለውም። በጊዜው ደግሞ መከራ የተቀበሉትን ስንመለከት የክብር አክሊል ተቀዳጅተው በእግዚአብሔር ፊት ሞገስ አግኝተው የእግዚአብሔር ሰዎች ሆነው ዛሬ ምእመናን ክርስቲያኖች በስማቸው እየተማጸኑ ነው የምንመለከተው። ስለዚህ የትኛው ነው ምርጫችን መሆን ያለበት? የእግዚአብሔር ሰው ሆኖ መኖር፣
በከንቱና በጊዜያዊው ዓለም ራስን አታሎ አለመስጠት። ስለዚህ ንስሐ መግባት፣ ለንስሐ ራስን ማዘጋጀት። ዛሬ ሥርዓተ ጥብጣቤ ይካሄዳል። ሰዓቱ አይደርስም እንዲህ የምንል ሰዎች እንኖራለን። እየደረሰ ነው፣ አይዟችሁ። ሥርዓተ ጥብጣቤው ግን ለቀልድ አይደለም፣ ለፌዝም አይደለም፣ ለበረከት ነው። አንዳንዶቻችን በጊዜውና በሰዓቱ በሰራነው ኃጢአት ተጸጽተንና አዝነን ላበ ነፍሳችን ነግረን የሚያስፈልገውን የንስሐ ዋጋ ተቀብለን ንስሐ ገብተን የኃጢአት ስርየት ለማግኘት ጥረት ከማድረግ ይልቅ ከዓመት አንድ ቀን ብቅ እንልና በወይራ ቅጠል ተጠብጥበን በቃ ተናዝዣለሁ ከኃጢአት ነጽቻለሁ ብለን የምናስባለን። ከልብ ላመናችሁ ይደረግላችሁ ይሁንላችሁ። ግን ይችን የዛሬዋን ጥብጣቤ እንደው መሸሸጊያ መደበቂያ አድርጋችሁ የምንመላለስ ካለን ከንቱ ሐሳብ ነው። ይሄ ከባድ ነው። ይሄ ግርፋቱን ለመካፈል ነው። ጥብጣቤው ለግርፋቱ ነው። ግርፋቱ አምላካችን ስለኛ ስጋው አልቆ አጥንቱ እስከሚቆጠር ተገርፏል። እኛ ደግሞ ቢያንስ በዚሁ በወይራው ቅጠል ልምላሜ ባለው የምንጠበጠበው የግርፋቱ ተካፋዮች ለመሆን እንጂ ዛሬውኑ ይህን ሰርቻለሁ ይህን ብያለሁኝ በማለት ከኃጢአት ስርየት አግኝቶ ለመሄድ አይደለም። ራሳችን እንዳናታልል፣ ራሳችሁ እንዳታታልሉ። ብዙ የዋሃን አሉ። ከዚህ ወድቄያለሁ፣ እንዲህ ሁኛለሁ፣ እንዲህ ብያለሁ። እሱ እዚህ አይደለም የሚነገረው። አንደኛ ንስሐ የሚነገረው ለንስሐ አባት ብቻ ነው። ለተገኘው ካህን ሁሉ አይነገርም ንስሐ። ይህንን እወቁ። ንስሐ የሚነገረው ለንስሐ አባት ብቻ ነው። የንስሐ አባት ስትይዙ ደግሞ መርጣችሁ ያድነናል። የነፍስ አባት አይደለ ስሙ? ከስጋ አባት በላይ ነው የነፍስ አባት። ስለዚህ የነፍስ አባት ስትይዙ ነፍሳችሁን የሚያድን ነፍሳችሁን የሚታደግ የሚያስተምር የሚቆጣጠር የሚጠብቅ የት ዋልሽ የት ዋልክ፣ መጸወትሽ መጸወትክ፣ ሰገድክ ሰገድሽ፣ ጸለይሽ ጸለይክ፣ አስቀደስክ ቆረብክ ቆረብሽ፣ የእግዚአብሔርን ቃል ተማርሽ፣ የት ነበርሽ የት ሄድሽ አላየውሽም ብሎ የሚቆጣጠር በችግራችሁ ሁሉ ደራሽ የሆነ በዚያውም ላይ ደግሞ የታመነ የምትነግሩትን ኃጢአት ሰው ሳያይ ሰራ ነው የምትሉትን ከእግዚአብሔር የተሰወረ የለምና ምንም ከሰው ብትሰወሩ ያንን በግልጥ የምትነግሩት እግዚአብሔር አይቶኛል፣ አሁን ራሴን መክሰስ አለብኝ ብላችሁ ራሳችሁን የምትከሱበት። ስለዚህ የታመነ ምስጢራችሁን የሚሰውር የተለሰነ መቃብሩን ከነምኑ ትብትብ ያለውን ይዞ በክብር እንደሚኖር ሁሉ ያም ካህን የእናንተን ኃጢአት ለሁለተኛ ሰው ለሶስተኛ ሰው የማያወራ እስከ ሞት ድረስ የታመነ ያንን ነው መርጣችሁ የምትይዙት። ለዚያ ነው ንስሐ የሚገባው። ለዚያ ነው ራስን ችሎ በጊዜው ብቻውን ባለበት ብቻችሁን ሆናችሁ ቤተሰብም አያስፈልገው ባል ስለ ሚስቱ፣ ሚስት ስለ ባሏ፣ ልጅ ስለ አባቷ፣ አባት ስለ ልጁ፣ ስለ ሴቷም ሆነ ስለ ወንዱ፣ እናቱም እንደዚሁ ሊያውቁ አይገባም። እያንዳንዱ ኃጢአቱን ራሱ ነው መናዘዝ ያለበት እንጂ ዝም ብሎ እዚህ ጋር መጥቶ በወይራ ቅጠል እየተጠበጠቡ እንዲሁኛለው እንዲህ ሆኗል ይፍቱኝ በቃ ብሎ የሚሄዱ ይሄ በቂ አይደለም። ራስን ማታለል ነውና ራሳችን እንዳናታልል እንጠብቅ። ስለዚህ በዚህ ጻድቅ ሰው ላይ እንዳትበድል እወቅ የሚለውን እንዳንረሳ አደራ። ብዙ እውነተኞችን የሚበድሉ ሰዎች በዝተዋል። ብዙ እውነተኞች ለተራ ነገር ለቁሳቁስ አንዳንድ ጊዜ አያሳዝናችሁ? ሰው እኮ ክቡር ነው። ሰው እኮ ቅዱስ ነው። ሰው እኮ ልዩ ነው። በራሱ ጠባዩን እያበላሸ ካልሆነ በስተቀር ክቡርም ስለሆነ ነው ልዩም ስለሆነ ነው እኮ አምላካችን መድኃኒታችን ኢየሱስ ክርስቶስ የደም ዋጋ የከፈለለት። ስለዚህ በገንዘብ አይደለ
በንጹሕ ደሙ የተዋጀውና የተገዛውን ሰው ዛሬ በገንዘብ መሸጡ፣ መለወጡ፣ ማስገደዱ፣ ማገቱም እንደ ልማድ የሚወራበት ሰዓት ላይ ደርሰናል። ይህ ንጹሕን ሰው ኑሮውን ለማቃናት ደፋ ቀና እያለ የሚመላለሰውን የምትመላለሰውን አግቶ ይህን ያህል ገንዘብ አምጡ፣ ይህን ያህል ገንዘብ ካላመጣችሁ ማለት በዘመናችን የክርስቲያን ሀገር ያሰኘናል። እንዴት እሱ ነው ግን? በቃ ቄሱም ዝም መጽሐፉም ዝም ነው። እውነትን መናገር ኃጢአቱን አለ። አሁን ግን ግድ የላችሁም። እውነት እየተነጋገርን መሸበት እንዳል አይቀር ሞት እንደው አይቀርም እኮ የቀን ለውጥ ካልሆነ በስተቀር። ስለዚህ የማይቀረውን ነገር እያሽሞነሞን ከእግዚአብሔር ተለይተን የማንሞተውን ሞት ከመሞት ይልቅ የምንሞተውን ሙተን በክብር ነገር ሞትን ድል አድርጎ በተነሳው አብረን መነሳቱና እሱን እያመለክን መኖሩ ይመረጣል። ስለዚህ ጻድቅን ሰው መበደል ላይ የተሰማሩ ወገኖች የሐሰት ምስክር በመሆን አሳልፎ በመስጠት የሐሰት ምስክር ንጹሕን ሰው ቅዱሱን ሰው ብድግ አድርገው እንዲህ ነው እንዲያ ነው፣ አንዱ ከሳሽ ሌላው ምስክር። ይሄ ከባድ ነው። ከዚህ ሁሉ ልንርቅ ይገባናል። ይህን ቃል መሪ አድርገን እስከ ዛሬ ዓመት ባለው እንጠቀምበት። እስከ ዛሬ የበደልናቸው ቢኖሩ ይቅርታ እንጠይቃቸው። በድያለሁ መስሎኝ ሳላውቅ ይቅር በለኝ ይቅር በይኝ እንበላቸው። ከቤተሰብ ጀምሮ ወደፊትም ላለመበደል ራሳችንን እናዘጋጀው። ይልቁንም ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ የደም ዋጋ ስለከፈለልን በደሙ ነፃነትን ስላጎናጸፈን ለምን በየዕለቱ እንበድለዋለን? ትልቁ በደል እዚያ ላይ አታድርጉ ያለንን የምናደርግ ከሆነ እየበደልነው ነው አምላካችንን። አትግደል እያለ መግደል፣ አትስረቅ እያለ መስረቅ፣ አታመንዝር እያለ ማመንዘር፣ በሐሰት አትመስክር እያለ በሐሰት መመስከር አምላካችንን መበደል ነው። የተከፈለልንን ዋጋ ማሳጣት ነው። ስለዚህ እግዚአብሔርን እንለምነው። መሐሪ ነው፣ ይቅር ባይ ነው፣ ይቅር ይለናል። እነሆ ፈቃድ እግዚአብሔር ሆኖ ለዚህ ለተቀደሰ ዕለት አድርሶናል። እንደ ዛሬው ሁሉ ደግሞ ይህችን ሳምንት አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሆንልን። ትንሣኤውን ስናከብር አደራ የተቸገሩትን በመርዳት ብዙ ወገኖቻችን ተራቁተዋል፣ ተርበዋል፣ ተጠምተዋል። የኑሮ ውድነት ጎጇቸውን ባዶ ያደረገባቸው መኖሩን አንርሳ። ያለንን ተካፍለን እንኑር፣ ተካፍለን እንልበስ፣ ተካፍለን እንጉረስ። ተካፍለን በሰላምና በፍቅር ስንኖር በእውነት በክርስቶስ ደም የከበርን በእርግጥም የደም ዋጋ የተከፈለልን የእግዚአብሔር ልጆች ተብለን ለመጠራት አናፍርም። ጭካኔው ካለ ግን ከባድ ነውና እግዚአብሔር ርኅሩኅ ልብ ይስጠን። የሰላም አምላክ ከእኛ ጋር ይሁን። በብፁዕነታቸው አምላካችን እግዚአብሔር ረጅም ዕድሜ መልካም ጤና ይስጥልን፣ ቃለ ሕይወት ያሰማልን። እንዲሁ ለዛሬ ዓመት ደግሞ ብፁዕነታቸው